ሰበር መረጃ አሜሪካ በኢራን ጦርነት $100 ቢሊዮን መክሰሯ ተሰምቷል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ፔንታገን እየዋሸ ነው ሲሉ የአሜሪካን ግዙፍ ኪሳራ አጋልጠዋል። በእያንዳንዱ አሜሪካዊ ቤት ላይ በወር $500 ጭማሪ ያስከተለው ይህ ጦርነት አሜሪካን ወደ $1 ትሪሊዮን ገደል እየገፋት ነው ተብሏል። በሌላ በኩል ፓኪስታን በዋሽንግተንና በቴህራን መካከል ሚስጥራዊ የሰላም ድልድይ ለመገንባት አዲስ የኢራን የሰላም ጥያቄ ይዛ ቀርባለች። ትራምፕ ግን አሁንም ከበባው ከቦምብ ይሻላል በማለት ድርድር ላይ ግትር አቋም ይዘዋል። እነዚህንና ተጨማሪ ሰበር መረጃዎችን በዝርዝር እንተነትናለን። በመካከለኛው ምስራቅ የተቀሰቀሰው ጦርነት በአሜሪካ ላይ እያስከተለ ያለው ኢኮኖሚ ቀውስ ከታሰበው በላይ እጅግ አስከፊ እየሆነ መጥቷል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራግቺ ትላንት በሰጡት መግለጫ ፔንታጎን ጦርነቱ $5 ቢሊዮን ብቻ ፈጅቷል በማለት የሚያወጣው መረጃ ውሸት ነው ሲሉ ኮንነዋል። አራግቺ እንደሚሉት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ቁማር ለአሜሪካ በቀጥታ እስካሁን $100 ቢሊዮን ኪሳራን አስከትሏል። ይህም ፔንታጎን ይፋ ከገለጸው በ4 እጥፍ ይበልጣል። ይህ ወጪ በመንግስት ካዝና ላይ ብቻ ሳይሆን በእያንዳንዱ አሜሪካዊ ዜጋ ኪስ ላይ ጫና እያሳደረ ይገኛል። አራግቺ እንዳሉት በእያንዳንዱ አሜሪካዊ ቤተሰብ ላይ በየወሩ $500 ተጨማሪ ወጪ እያስከተለ ሲሆን ይህ መጠን በፍጥነት እየጨመረ ነው። CNN የውጭ ምንጮቹን ጠቅሶ እንደዘገበው ከሆነ ፔንታጎን ለህግ ማውጫ ምክር ቤቱ ያቀረበው $5 ቢሊዮን በኢራን ያጸፋ ጥቃቶች የወደሙ የአሜሪካ የጦር ሰፈሮችን መልሶ የመገንባት ወጪን አያካትትም። ይህ ወጪ ብቻውን ከ40 እስከ $50 ቢሊዮን እንደሚደርስ ይገመታል። የኢኮኖሚ ባለሙያዎች ስጋት ደግሞ ይበልጥ ያስደነግጣል። በሃርቫርድ ዩኒቨርሲቲ የፖሊሲ ባለሙያ የሆኑት ፕሮፌሰር ሊንዳ ቢልመስ የኢራን ጦርነት ውሎ አድሮ አሜሪካን $1 ትሪሊዮን ሊያስከፍላት እንደሚችል ይተነብያሉ። በጦርነቱ የመጀመሪያዎቹ 40 ቀናት ውስጥ አሜሪካ በቀን $2 ቢሊዮን ገደማ ስታወጣ እንደነበርና ይህም ከታሪካዊ ዋጋ ግመታ ይልቅ ባሁኑ የመተኪያ ዋጋ ሲሰላ ኪሳራው እጅግ እንደሚበልጥ ባለሙያው አስረድተዋል። ዓለም በታላላቅ ሀያላን ፍጥጫ በታወከችበት በዚህ ወቅት ፓኪስታን በዋሽንግተንና በቴህራን መካከል ያለውን ገደል ለመድፈን እጅግ ውስብስብና ሚስጥራዊ የሆነ የዲፕሎማሲ ሚና እየተጫወተች ትገኛለች። አንድ የኢራን ዲፕሎማሲያዊ ፍንጭ ለአልጀዚራ እንደገለጸው የኢራን መንግስት ሐሙስ ዕለት አዲስ የሰላም ጥያቄ በፓኪስታን አማላጆች በኩል ለአሜሪካ አቅርበዋል። ይህ እርምጃ የመጣው በክልሉ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና አሜሪካ፣ እስራኤልና ኢራን አሁንም ጦርነት ሊቀሰቀስ እንደሚችል ማስጠንቀቂያ እየተለዋወጡ ባሉበት ወቅት ነው። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ኢራን ያቀረበችውን የተሻሻለ የሰላም ሐሳብ ለአሜሪካ ለማድረስ ቃል ገብተዋል። ፓኪስታን ይህንን ሚና ለመጫወት የተገደደችው ለክልላዊ ሰላም ብቻ ሳይሆን የዓለም ኢኮኖሚና የቢሊዮኖች ኑሮ አደጋ ላይ በመውደቁ ነው። በተለይም በጦርነቱ ምክንያት የፓኪስታን ወርሃዊ የነዳጅ ማምጫ ወጪ በ3 እጥፍ ማደጉ ሀገሪቱን ለከፍተኛ ችግር ዳርጓታል። ፓኪስታን እስካሁን ላለፉት 3 ሳምንታት የዘለቀውን የተኩስ አቁም ስምምነት እንደ ትልቅ ስኬት የምትመለከተው ሲሆን አሁን ደግሞ ሁለቱም ወገኖች ፊት ለፊት ሳይገናኙ በዲፕሎማሲያዊ መስመር ስምምነት ላይ እንዲደርሱ ግፊት እያደረገች ነው። ፓኪስታን ዋሽንግተንና ቴህራን በሆርሙዝ ሰርጥ ላይ የጣሉትን እገዳ በአንድ ጊዜ እንዲያነሱ ለማሳመን እየጣረች ነው። ይሁን እንጂ ትራምፕ የባህር ላይ እገዳው ከቦምብ ይልቅ ውጤታማ ነው በሚል አቋማቸው መጽናታቸውና የኢራኑ መሪ ሙጅታባ ካሚኒ ለሰርጡ አዲስ ምዕራፍ መከፈቱን ማወጃቸው ሁለቱም ወገኖች በቀላሉ ወደ ኋላ እንደማይሉ ያሳያል። ኢራን ድርድር ከመጀመሩ በፊት በወደቦቿ ላይ የተጣለው እገዳ እንዲነሳ ስትጠይቅ፣ አሜሪካ በበኩሏ ኢራን የኒውክሌር መሳሪያ ላለመስራት ቃል እንድትገባ ትፈልጋለች። የሆርሙዝ ሰርጥ መዘጋት አሁን በዓለም አቀፍ ደረጃ ትልቅ የኢኮኖሚ ድንጋጤን ፈጥሯል። በየቀኑ ከ120 እስከ 140 የሚደርሱ ግዙፍ መርከቦች ይተላለፉበት የነበረው ይህ ስትራቴጂካዊ መተላለፊያ አሁን በቀን ከ3 መርከቦች በላይ እንዲያልፉበት በኢራን ታግዷል። ይህ መታነቅ የነዳጅ ዋጋን በአንድ ጊዜ ወደ $125 እንዲያሻቅብ አድርጎታል። ይህም ሩሲያ ዩክሬንን በወረረችበት የመጀመሪያ ሳምንታት ከነበረው እጅግ ከፍተኛ ዋጋ ጋር እኩል ነው። ይህ የነዳጅ ዋጋ መጨመር በተለይ ለፕሬዝዳንት
ፕሬዝዳንት ዶናልድ ትራምፕ ትልቅ ፈተና ሆኖባቸዋል። አሜሪካ ወሳኝ የሆነውን የባለ አጋማሽ ምርጫ በምታካሄድበት ዋዜማ ላይ የነዳጅና የጋዝ ዋጋ ጣሪያ መንካቱ በሪፐብሊካን ፓርቲ ላይ የፖለቲካ ኪሳራ ሊያመጣ እንደሚችል ተሰክቷል። ትራምፕ ሮብ ዕለት በሰጡት መግለጫ ከዚህ ቀውስ ለመውጣት አጭር መንገድ እንደሌለ ማመናቸው የገበያውን ስጋት ይበልጥ አባብሶታል። ኢራን የሆርሙዝ ሰርጥን የዘጋችው አሜሪካ በወደቦቿ ላይ ጣለችው የባህር ላይ እገዳ እንዲነሳላት እንደ መደራደሪያ በመጠቀም ነው። ቴህራን የአሜሪካ እገዳ ሳይነሳ ሰርጡን አንከፍትም የሚል ግትር አቋም ይዛለች። የኢራኑ የበላይ መሪ ወታደራዊ አማካሪ ጀነራል ሞሆሰን ረዛይ እንደገለጹት ኢራን ሰርጡን ፈጽሞ አታጣም፣ ይልቁንም አሜሪካን በፋርስ ባህረ ሰላጤ ውስጥ እናሰጥማታለን ሲሉ ዝተዋል። ይህ ፍጥጫ የአሜሪካ የባህር ኃይል በኢራን ላይ አዲስ ጥቃት ለመሰንዘር አማራጮችን እንዲያጠና አስገድዶታል። በውጭው ዓለም ጦርነትና ዲፕሎማሲው እንደቀጠለ ሆኖ በዋሽንግተን ዲሲ ፕሬዝዳንት ዶናልድ ትራምፕ ትልቅ የፖለቲካ ድል ተቀዳጅተዋል። ትራምፕ በታሪክ እጅግ ረጅሙ የተባለውን የመንግስት መስሪያ ቤቶች መዘጋት የሚያበቃውንና ለሀገር ውስጥ ደህንነት መስሪያ ቤት በቢሊዮን የሚቆጠር ዶላር የሚፈቅደውን ህግ በፈጣን ሁኔታ ፈርመዋል። ይህ እርምጃ በሚኒያፖሊስ በተቀሰቀሰው የኢሚግሬሽን ክርክር ምክንያት ቆሞ የነበረውን የመንግስት ስራ ያስቀጠለ ቢሆንም የትራምፕ አስተዳደር ለጦርነት የሚመድበው ገንዘብ ግን በሴናተሮች ዘንድ ከፍተኛ ተቃውሞ እያነሳ ነው። ታዋቂው አንጋፋው ሴናተር በርኒ ሳንደርስ ትራምፕ ለኢራን ጦርነት እስከ $1 ትሪሊዮን ሊያወጣ ይችላል የሚለውን ግምት ተከትሎ ብርቱ ትችት ሰንዝረዋል። ሳንደርስ ለኢራቅ 2.1 ትሪሊዮን፣ ለአፍጋኒስታን 2.3 ትሪሊዮን፣ አሁን ደግሞ ለኢራን $1 ትሪሊዮን ለጦርነት ሁሌም ገንዘብ አለ፣ ነገር ግን ለቤት ግንባታ፣ ለትምህርትና ለሰራተኞች ህዝብ ፍላጎት የሚሆን ገንዘብ የለም ሲሉ በትዊተር ገጻቸው ላይ ባስተላለፉት መልእክት ዋይት ሃውስን ወርፈዋል። ይህ ትችት በትራምፕ አስተዳደርና በዲሞክራቶች መካከል ያለውን የቅድሚያ ትኩረት ፉክክር ይበልጥ አግዝፎታል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊቺ በዚህ ጉዳይ ላይ ሀሳባቸውን ሰንዝረዋል። እስራኤል ትቅደም ማለት ሁልጊዜም አሜሪካ ትከተል ማለት ነው ያሉት አራጊቺ የኔታንያሁ ቁማር አሜሪካን ለጥቃትና ለከፍተኛ የገንዘብ ኪሳራ አጋልጧል ሲሉ ተችተዋል። እንደ አራጊቺ ገለጻ አሜሪካ ወደዚህ ግጭት የተሳበችው በኔታንያሁ ግፊት እንጂ የገዛ ራሷን ጥቅም ለማስጠበቅ አይደለም። የፍጥጫ ትራምፕ አሜሪካ ትቅደም የሚለውን መርሃቸውን እንዲጠራጠሩ ሊያደርጋቸው እንደሚችል የፖለቲካ ተንታኞች ይናገራሉ። በመካከለኛው ምስራቅ ያለው ጦርነት ከጦር ግንባታው አልፎ አሁን ወደ ዓለም አቀፍ የህግ መድረክ ተሸጋግሯል። ኢራን በተባበሩት መንግስታት ድርጅት በኩል በላከችው ይፋዊ ደብዳቤ 6 የአረብ ሀገራት በአሜሪካና በእስራኤል የተፈጸመው ፍትሃዊ ያልሆነ ወረራ ቀጥተኛ ተባባሪ ናቸው ስትል በይፋ ከሳለች። እነዚህ ሀገራት ኳታር፣ ባህሬን፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ኩዌትና ዮርዳኖስ ሲሆኑ ኢራን በሉዓላዊነቷና በግዛቷ አንድነት ላይ ለደረሰው ጥቃት ሀገራቱ ተጠያቂ መሆን አለባቸው ብላለች። የኢራን የተባበሩት መንግስታት ቋሚ ተወካይ አሚር ሰኢድ አራቫኒ እንደገለጹት እነዚህ የፋርስ ባህረ ሰላጤ አዋሳኝ ሀገራት ኢራን ለደረሰባት ቁሳዊና ሞራላዊ ጉዳት ሙሉ ካሳ የመክፈል ግዴታ አለባቸው። ኢራን ይፋ ባደረገችው መረጃ መሰረት የካቲት 21 ቀን 2026 የተጀመረው ይህ የአሜሪካና እስራኤል ጥቃት እስካሁን የ3375 ሰዎችን ህይወት የቀጠፈ ሲሆን ከ125630 በላይ የሚሆኑ ሲቪል ተቋማትና መሰረተ ልማቶች ላይ ከፍተኛ ጉዳት ደርሷል። ለዚህ ክስ ኢራን እንደ ዋነኛ ማስረጃ ያቀረበችው የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በቅርቡ የሰጡትን ምስክርነት ነው። አድሚራሉ 6ቱን የአረብ ሀገራት ልዩ የቡድን አጋሮች ሲሉ ማሞካሸታቸው ሀገራቱ ጥቃቱን ለፈጸሙት የአሜሪካና የእስራኤል ኃይሎች መሬታቸውንና የአየር ክልላቸውን አሳልፈው መስጠታቸውን እንደሚያረጋግጥ ኢራን ገልጻለች። የአረብ ሀገራቱ ጥቃት ከመሬታችን አልተሰነዘረም ቢሉም ኢራን ግን ጥቃቱ የተፈጸመው በእነዚህ ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮች ውስጥ ሆነው በሚንቀሳቀሱ ወራሪዎች መሆኑን አስታውቃለች። ኢራን የተባበሩት መንግስታት የጸጥታው ምክር ቤት ይህንን ህገወጥ የኃይል አጠቃቀም ለማስቆም አለመቻሉን ክፉኛ ተችታለች። የምክር ቤቱ ዝምታ ኢራን በዓለም አቀፍ ህግ የተሰጣትን ራሷን የመከላከል ተፈጥሯዊ መብት እንደማያግደው የገለጹት ኢራቫኒ የኢራን የታጠቁ ኃይሎች እስካሁን በአሜሪካና በእስራኤል ስትራቴጂካዊ ኢላማዎች ላይ 100 የሚደርሱ ስኬታማ የአጸፋ ጥቃቶችን መሰንዘሯን አስታውሰዋል። በፓኪስታን አደራዳሪነት የተጀመረው የተኩስ አቁም ስምምነት በትራምፕ ውሳኔ ቢራዘምም ኢራን ግን ለሁለተኛ ዙር ድርድር ፈቃደኛ አልሆነችም። ለዚህም እንደ ምክንያት ያቀረበችው የዋሽንግተን
ዋሽንግተን ከልክ ያለፈ ጥያቄዎችና በኢራን ላይ ተጣለው የባህር ላይ እገዳ ለጦርነቱ መቆም ዋነኛ እንቅፋቶች መሆናቸውን ነው። ክብሯትና ክብሯን የአሜሪካና የኢራን ፍጥጫ አሁን ከወታደራዊ ግጭት ባለፈ ወደ ከባድ የኢኮኖሚ ጦርነት ተሸጋግሯል። አሜሪካ ይህንን ግዙፍ ኪሳራ ተሸክማ ጦርነቱን መቀጠሏ አሳሳቢ ሲሆን የፓኪስታን ሚስጥራዊ ዲፕሎማሲ አዲስ የሰላም መንገድ ይከፍት ይሆን የሚለውም እንዲሁ በጥያቄ ውስጥ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑን። በሌላ ሰበር መረጃ እስከምንገናኝ ሰላም ቆዩን።